እየሞከርኩኝ ነው። ይህ የብዙሃኑ ኢትዮጵያዊ እውነት ነው። አሁን ሰዎች በብዙ መንገድ ተስፋ ላለመቁረጥ እየሞከሩ ነው። ተስፋ ላለማጣት ሁሉም በራሱ መንገድ እየሄደ ነው። ምናልባት ሕይወትን ላለማስቀጠል የሚደረግ ትንቅንቅ እስኪመስል ድረስ ከብዙዎች በማያቋርጥ ትግል ውስጥ ይገኛሉ። ሁሉም በራሱ ሸክም ተጠምዷል። ምናልባት አንዱ ለአንዱ ትከሻውን መስጠት ቢፈልግ እንኳን አሁን ያለው የኑሮ ጫና ይህንን አይፈቅድም። መጀመሪያ ለራሱ መድረስ አለበትና ብዙዎች የተመክሯቸውን ወይም የሙከራቸውን መክሸፍት ተስፋ ቢያሳጣቸው መደገፊያ ትከሻ ቢፈልጉ ቢያጡ ይህ አዲስ አይደለም። ሁሉም በራሱ የማያባራ ሩጫ እየታገለ በመሆኑ ዛሬ ላይ መኖር ተራ ተግባር መሆኑ ቀርቶ ትልቅ ተጋድሎ ወደሚጠይቅ አውድማነት ተቀይሯል። በዙሪያችን የምናየው የብዙሃኑ ኑሮ የከባድ ቀንበር ሆኖባቸዋል። ሰው በገዛ ሀገሩ በገዛ ቤቱ ባዕድ እስኪመስል ድረስ የኑሮ ጫና ትከሻን የሚያደቅ ሸክም ሆኗል። ይህ ሸክም ደግሞ እንዲሁ በቃላት የሚገለጽ ሳይሆን በተግባር የብዙዎችን ሕይወት እየቀጠፈ ያለ መራር ሀቅ ነው። በእርግጥ ጥቂት የማይባሉ ወገኖች መኖር አቅቷቸው ተስፋቸው ዝሎ አቅማቸው ተሟጦ በሞት ጥላ ስር ወድቀዋል። እነዚህ ሰዎች ዝም ብለው እጃቸውን የሰጡ ሳይሆኑ ለማምለጥ ብዙ እየሞከሩ የታገሉ የጣሩ ቢሆኑም የሁኔታዎች መክበድ ግን ከጥንካሬያቸው በላይ ሆኖባቸዋል። ያም ሆኖ እየሞከሩ ነው። ሀገራችን ያለችበት ነባራዊ ሁኔታ ለዚህ ሙከራ ዋነኛ ምንጭ ሆኗል። ለዚህ መከራ ለዓመታት የዘለቀው ደም አፋሳሽ ጦርነት፣ የስደቱ መራር ጉዞና ማያቋርጠው መፈናቀል የዜጎችን ስነ ልቦናም ሆነ ኢኮኖሚያዊ አቅም አመንምኗል። ዛሬ ላይ መጠለያ ፍለጋ የሚንከራተተው ከቀዩ ተፈናቅሎ በሜዳ ላይ የሚወድቀው ከየበረሃው የሚቀበረው ወገናችን ቁጥር እጅግ ዘግናኝ ነው። ከዚህ ሁሉ ሰብአዊ ቀውስ ጎን ለጎን ደግሞ የገበያውን ሁኔታ እሳት ሆኖ ይፋጃል። የኑሮ ውድነቱ ሀይ የሚለው አቶ እንደ ሰደድ እሳት እየተቀጣጠለ የድሆች ጎጆ ያንኳኳል። ዛሬ አንድ ኩንታል እህል መግዛት ወይም ለአንድ ሳምንት የሚሆን የምግብ ፍጆታ ማሟላት ለብዙዎች ቅዠት ሆኖባቸዋል። እንዲያም ሆኖ እየሞከሩ ነው። በተለይም አነስተኛ ገቢ ያላቸው የህብረተሰብ ክፍሎች የዚህ ማዕበል ዋነኛ ሰለባዎች ናቸው። የዕለት ገቢያቸው በየቀኑ የሚያወጡት ወጪ ሰማይና ምድር ሆኖ ተራርቋል። የምግብ ዋጋ፣ ቤት ክራይ፣ ትራንስፖርት ክፍያ ከሚያገኙት ደሞዝ ጋር ፈጽሞ የማይመጣጠን በመሆኑ መኖር ሳይሆን እየሞከርኩኝ ነው በሚል የድካም ቃል ውስጥ ተሸሽገው ይገኛሉ። ዛሬ ላይ መኖር ማለት ሆድን ሞልቶ ማደር ሳይሆን ለነገዋ ፀሐይ በህይወት ለመቆየት የሚደረግ ትንፋሽን የማቆየት ትግል ብቻ ሆኗል። በዚህ ሁሉ መከራ ውስጥ ግን አሁንም እየሞከርኩኝ ነው የሚል ድምፅ የብዙዎች ብቸኛ መዝሙር ሆኖ ቀጥሏል። ታዲያ ከሰሞኑ ኮሜዲያን ያሲኖ በሰራው ቪዲዮ ማነጋገሩ እንደቀጠለ ነው። እየሞከርኩኝ ነው የሚለው ቪዲዮ የአብዛኛውን ኢትዮጵያዊነት የሚገልጥ በመሆኑ በብዙዎች ዘንድ ተቀባይነትን እንዲሁም አድናቆትን አግኝቷል። ይህ የኮሜዲያን ያሲን ቪዲዮ በውስጣችን ደብቀን የያዝናቸውን ጭንቀቶች፣ ተስፋ መቁረጥ ስሜቶችና የመትረፍ ወይም ሰርቫይቫል ትግላችንን በመስታወትነት ያሳየበት ድንቅ ስራ ነው። እየሞከርኩኝ ነው የሚለው ቃል ለብዙዎች የዕለት ተዕለት ድካም፣ የኑሮ ውድነት እንዲሁም የስነ ልቦና ጫና መግለጫ ነው። ኮሜዲያን ያሲኖ ከዚህ በፊት በተለያዩ የኮሜዲ ስራዎቹ በደንብ ይታወቃል። የተለያዩ ካራክተሮችን በመጫወት የሚታወቀው ኮሜዲያን ያሲን በተለይ ደግሞ በዶንኪ ቲዩብ እንዲሁም በራሱ ቲክቶክ አካውንት በርከት ያሉ የኮሜዲ ስራዎችን ሰርቷል። የአሁኑ እየሞከርኩኝ ነው የሚለው ቪዲዮ ግን እንደሌላው ጊዜ የኮሜዲ ዘውግ ያለው ቪዲዮ ሳይሆን ትንሽ ጠጠር ያለ እንዲሁም ጠንከር ያለ መልእክት የሚያስተላልፍ ቪዲዮ ነው።